አዎ ከደቂቃዎች በኋላ ነው የሚጀመረው። በአሁኑ ሰዓት በተለያዩ አቅጣጫዎች ያሉ ሁኔታዎችን እየተመለከትን ነው። ባልደረቦቻችንን እያገኘን ነው። አሁን ደግሞ ምስክር ስናፍቅ የሚገኝበትን አካባቢ ይነግረናል። አግኝተነዋል። ምስክር ስናፍቅ እንደምን አለህ? አሁን በምትገኝበት የት ነው ያለው? ያለው ሁኔታስ ምን ይመስላል? አመሰግናለሁ ለኩን። አሁን የምንገኘው በኦሮሚያ ክልል ጅማ ዞን በሻሻ ከተማ ነው የምንገኘው። የሃሮር ምርጫ ጣቢያ አካባቢ ነው የምንገኘው። እዚህ አስቀድሞ እንግዲህ ከጥቂት ደቂቃዎች በፊት በምስል ስናጋራ እንደነበረው የሃሮር ምርጫ ጣቢያ የምርጫ አስፈጻሚዎች የምርጫ ቁሳቁስ ርክክብ አካሂደዋል። ከዚህ በተጨማሪ ደግሞ የበሻሻ ከተማ ነዋሪዎች አሁን ከኔ ጀርባ እንደምትመለከቱት ከ15 ደቂቃ በኋላ የሚጀምረውን የኢትዮጵያን የሰባተኛውን ጠቅላላ ምርጫ ለመምረጥ እዚህ እየተገኙ ነው። ወደ ምርጫ ጣቢያ እየመጡ ነው የሚገኙት። እንግዲህ ይህ ምርጫ በኢትዮጵያውያን ዘንድ በጣም የተለየ ስሜት ያለው ነው። በተለይ ደግሞ ባለፉት ወራት በምርጫ ሂደት ውስጥ አጠቃላይ ዝግጅት ሲደረግ በቆይቱ ይታወሳል። ይህንን እውን የሚያደርጉበት ጥቂት ደቂቃዎች ብቻ ናቸው የቀራቸው። በዚህ የምርጫ ክልል በጎማ ሁለት የምርጫ ክልል ውስጥ አጠቃላይ ማለት ነው ወደ የተለያዩ የምርጫ ዝግጅቶች ሲደረጉ ነው የቆዩት። የምርጫ ቁሳቁሶች በትላንትናው ዕለት ነው ርክክብ አብዛኞቹ ያጠናቀቁት። አሁን ከጥቂት ደቂቃዎች በፊት ደግሞ አብዛኞቹ የምርጫ ጣቢያዎች ይህንን በይፋ የምርጫ ቁሳቁሶቹን ከፍተው ርክክብ አድርገዋል። ይህንን ደግሞ የምርጫ ታዛቢዎች በተገኙበት ነው ይህንን የምርጫ ቁሳቁስ ርክክብ ያደረጉት። እንግዲህ ይሄ የጎማ ሁለት ምርጫ ክልል ስር የሚገኙት የበሻሻ ከተማን ጨምሮ ሌሎችም አካባቢዎች ያሉ የምርጫ ጣቢያዎች ወደዚህ ወደ ምርጫ ጣቢያው በምንመጣበት ወቅት አስፈላጊውን ቅድመ ዝግጅት ሲያደርጉ እንደነበሩ ተመልክተናል። ከዚህም በተጨማሪ ደግሞ ነዋሪዎች የኢትዮጵያውያን በምርጫ ውሳኔያቸውን ለማሳለፍ የፈለጉትን የወደዱትን የመረጡትን ድምጻቸውን ለመስጠት ወደዚህ በማለዳው ነው እየተንቀሳቀሱ የተመለከትናቸው። እንግዲህ ይህ ምርጫ በኢትዮጵያውያን ዘንድ የተለየ ስሜት የሚሰጥ ነው። በተለይም ደግሞ በዚህ ምርጫ ላይ ከዚህ ቀደም የተሳተፉ ዜጎች አሉ። እንደ አዲስ ደግሞ ዛሬ ለመጀመሪያ ጊዜ የሚመርጡም ዜጎች አሉና ይህ በሁለቱ መካከል እንግዲህ ስለ ሀገራቸው መጻኢ ዕድል ስለ ዛሬና ስለ ነገ የሚወስኑበት መልካም አጋጣሚ ነው። በ5 ዓመት አንድ ጊዜ ብቻ የሚገኝ ዕድል ነው። ዜጎች የዲሞክራሲያዊ መብታቸውን የሚለማመዱበት ነው። በህገ መንግስቱ አንቀጽ 38 መሰረት ማለት ነው የመምረጥና የመመረጥ መብታቸውን ጠብቀው ነፃ ገለልተኛና ፍትሃዊ ምርጫ ለማድረግ ወደዚህ የምርጫ ጣቢያ መጥተዋል። እንግዲህ እዚህ አካባቢ ያለው ገና ካሁኑ ወደ 10 12 13 ደቂቃዎች ይቀሩታል በይፋ ምርጫው ሊጀመር። ከማለዳው 12 ሰዓት ጀምሮ እስከ ምሽቱ 12 ሰዓት ድረስ የድምጽ አሰጣጥ ሂደት ይኖራል። ስለዚህ ይሄንን ለመካፈል እየተገኙ ነው የሚገኙት። እኛም እንግዲህ ይሄንን የምርጫ ጣቢያ ጨምሮ በሌሎችም የምርጫ ጣቢያዎች እየተንቀሳቀስን የድምጽ አሰጣጡ ሂደት ምን ይመስላል የሚለውን ወደ እናንተ የምናደርስ ይሆናል። አመሰግናለሁ ምስክር ከበሻሻ ሃሮር የምርጫ ጣቢያ